ሞረሽ ውድ የኢትዮ ትዝታ ቤተሰቦች ጊዜው በጥር ወር 1968 ዓ.ም ማብቂያ ላይ ነበር። የኢትዮጵያ ሕዝቦች አብዮታዊ ሰራዊት ከአሲምባ ጥግ ተነስቶ ወደ ወሎ መዝለቅ ፈለገ። ነገር ግን ጉዞ ቀላልና አመቺ አልሆነለትም። በጉዞ መሃል ብዙ ፈተናዎች አጋጠሙት። በጠላት ጦርም ተከበበ። እጅግ አስገራሚና አሳዛኝ የሆነውን ታሪክ ከአሲምባ ጥግ ተነስቶ ወሎ እስከሚደርስ ድረስ ያለውን ፈተና ለዛሬ ይዘንላችሁ ቀርበናል። ታሪኩን ያካፈለን ይርጋለም የሚባል የኢትዮጵያ ሕዝቦች አብዮታዊ ሰራዊት አባል የነበረ ነው። ታሪኩንም ያገኘነው ሳሌም ከተሰኘው መጽሔት ከ1985 ዓ.ም እትም ላይ ነው። ለዛሬ ለታሪክ ማስታወሻነት ይረዳን ዘንድ ይዘንላችሁ ቀርበናል። አብራችሁን ቆዩ። በ1970 ዓ.ም የመኸር ወራት ነበር። ቆላውን የጠለምት ምድር በግልቤና በኩል ሽቅብ ዘልቀን ሰሜን ደጋው አገር ከደረስንም 4 ሰንበትም አልተላለፈን። ከደገኛው ለምድ ለባሽ ሰሜንኛ መንደር ከከብቱ ማጎሪያ የድንጋይ ክቦሽ በረት ውስጥ የገብስ ጭደል አድለን ኩርትም ብለናል። 2 ጋንታዎች ከግራና ከቀኛችን ካለው ገዢ መሬት ሰፍረው ስለነበረ ለቁጥጥሩና ለጥበቃው እምብዛም ጥንቃቄ አላስፈለገም። ለደንቡ ግን ዋርድያ ቆሜያለሁ። ከካቡል ልፍ ብሎ ካለው ተርተራናት ላይ ፊት ብዬ ቁልቁል ከፊት ለፊት ያለውን የመሻሃን ምድር አስተውላለሁ። የሰሜን ንፋስ ከደፋታው እግር ወደ እኔ አቅጣጫ እየከነፈ መጥቶ ይገርፈኛል። ምድሩ ጭጋግ ለብሷል። ችፍ የሚል የተበጠበጠ አሸቦ መሳይ ወጨፎን ይረጨዋል። ሰሜን በጋና ክረምቱ አይለይም። በእኩለ ቀንና በማለዳ መሃል እምብዛም ልዩነት አይታይም። በራድነቱ ለትንግርት ነው። ቁሩ ይቆፈንናል። ቃታ መፈልቀቅ እስኪያቅት ይኮንሳል። አሻግሬ ወዲያ ማዶ አየው። ከዚያ ማዶ ከጭጋጉ ወዲያም አገር አለ። ሰልፈኛ መሰሉ በተጀበረ እንጅባራ መሃል የሳር ጢስ የመሰለ ጭጋግ ምድሩን ሸፍኖታል። ላምል ብልጭ ብላ ፀሐይዋን ጠፍታለች። የመተንፈሻ ቀዳዳ እንደ ድመት ቀዝቅዟል። ጥበቃዬን ጨርሼ ለተተኪው ዋርድያ የይለፍ ቃሉንና ጠቅላላ የአካባቢ መረጃ ቀብዬ ሰውነቴ እንደተኮነሰ ጠመንጃዬን አንከርፌ ካብ ውስጥ ካሉት ጓዶች ተጨመርኩ። ሁሉም ጓድ በኩርማን ነጠላው ጆሮ ጉንዱን ተከናንቦ በክንብንቡ ጫፍ በጭፍኑ መሃል የታቀፈውን ጠመንጃ አፈሙዝ አፍኖ ተጎልቷል። በቻይናው ማኦ የአርሶ አደር አብዮት ፍልስምና ተጣልተን የቆየን በተወሳሰበና የተራዘመ የገጠር ትጥቅ ትግል ከተሞችን በማካበብ የፖለቲካ ስልጣንን በጠመንጃ አፈሙዝ ፈልቅቀን ልንነጥቅ ቆርጠን የወጣን ታጋዮች ነበርን። ሕዝቡን በደማችን ለመታደግ ስንል የሰሜን ንፋሱ ሽንፍር የምንቀበል። ያን ዕለት ሁሉም ጓድ አልፎ አልፎ ካፍንጫው የሚወርደውን ውሃ መሳይ ነፍጡን በኩሽካ ጫፍ እጁን እያሾለከ ከመጥረግ በቀር ሕይወት አልባ መስሏል። የጋንታ ኮሚሳሩ የሚያዳምጠው ባያገኝም መለፍለፉን አላቋረጠም። ሁላችንም ኩርምት ብለን ሐዘንተኛ መስለናል። ቆፈኑ ቆፍንኖናል። ረሃቡ ሞርሙሮን የቀን ቁር የሕይወት ቁር ምርጫም ፍላጎትም ለካስ ለመከራ ይጥሉ ኖሯል። ሁሉም ተጋዳይ በየራሱ
የትናንትና በስቲያ ጓዳ ውስጥ የገባ ይመስላል። አይጣል የብርድ ቀን ረሃብ ያውም የሚቀመስ በጠፋበት። ጓዶች ጊዜው ደረሰ የሚለው መዝሙር አንዴን ዘምር አለና ኮሚሳራችን ራሱ ጀመረው። አፍ ሲከፈት ሲላወስ ብቻ እንጂ ድምጽ የሚያወጣ አይመስልም። ምላስ ወደ ላይ ወደ ታች ትላለች። አፈትልኮ የሚወጣ ድምጽ እንኳን ቢኖር የታነቀ ሰው የሲቃ ትንፋሽ አይነት ነበር። እንደምንም ጊዜው ደረሰ፣ ተፈጸመ። ያው ዝምታ ይሉት እርጅታ ተመልሶ መጣ። ለወትሮ መዝሙር ያነቃቃን ነበር። ዛሬ ግን ቤት ኮሚሳሩ የተጋዳዩን መደበት አልወደደውም። ከወገቡ ጎበጥ ብሎ ሁለት እጁን ከታጠፈ ሱሪው ኪስ ውስጥ ጨምሮ ከመካከላችን ቆመ። ዘዴ እየፈለገ በጆሮ ግንዱ የሚነፍሰውን ቀዝቃዛ አየር ለመከላከል ሰማያዊ አይነት ጥቁር የአንሶላ ቁራጩን ከኮፍያው ስር አናቱን ጭምር ተከናንቦታል። ጓዶች ዛሬ አዲስ ነገር አዘጋጅቼላችኋለሁ አለ። ጮንጮና ጨምባሳ አይኑን ይብሱን ጭልም እያደረገ ሽማግሌው ሞረሽ የውሎውን መቅሰፍት ሊያጫውተኝ ቃል ገብቶልኛል አለና አይኑን ወደ ሞረሽ ጣል አደረገ በፈገግታ። ሁላችንም ሞረሽ ላይ አፈጠጥን በልቀጥል እንደማለት። ኃይል መሪው ሞረሽ ጥርሱን ብልጭ ያደረገና ቀጭ የቀጫቸውን ከናፍሩን አላቆ የሽክሽክታ አይነት ድምፅ አወጣ። ምን እኮ ብላችሁት ከወሎ ዘመቻ የወል ታሪክ ማቅረብ ያዳግተኛል። እንዲያው ያንተን አጫውተኝ ካላችሁኝ የማስታውሰውን ልንገራችሁ አለና ከተደገፈው ካብ ቀና ብሎ እግሩን አጠላለፈና ተመሻሽቶ ተቀመጠ። ኩፋፉን ትጥቁን ከተበጫጨቀው ፊልድ ጃኬቱ በላይ ነው የታጠቀው። ሰፋ ያለ ክብ ፊት ላይ እስከ ግንባሩ የተደፉ ጨብራራ ጸጉር፣ ደማቅ ጥቁር ሽፋሽፍት፣ ፍየሌ ጢሙ በከንፈሩና በሽንግበቱ ዙሪያ ቅምቅም ብሏል። የሰሜን ብርድ ብሮንካይትሱን ቀሰቀሰበት። ደረቱን በነጠላው ከልሎ ከላይ ከላይ እየተነፈሰ በዝግታ ነበር የሚናገረው። ለነገሩ በደህናውም ጊዜ ቢሆን ጮክ ብሎ ሲናገር አይታወቅም። አይኖቹ ከጥቋቁሩ ሽፋሽፍት መሃል ይቁለጨለጫሉ። የሽፋሽፍቱ ይሁን እንጃ አይኑ ድፍን ጥቁር ይመስላል። ሽቅብ ተነፈሰና ቀጠለ። ከአዲስ አበባ ዩኒቨርሲቲ የሁለተኛ ዓመት ተማሪ ያለው እድገት በህብረት ዘመቻ መጣና ወደ ትግራይ ዘመትኩ። በዚያው ወደ ቤት ያልተመለስኩም። ዘመቻውን ስንሰርዝ እኔ ወደ አሲምባ ቀጠንኩ። አሲምባ ስገባ የኢትዮጵያ ህዝባዊ አብዮታዊ ሰራዊት ቁጥር በጣም ትንሽ ነበር አለና ሁላችንንም ቃኘት አደረገን። በረሃ በወጣሁበት ጊዜ ከዚያ ከነበሩት ጓዶች ሁሉ በእድሜ ማንሰው እኔ ስለነበርኩ ማንቹዝ ወይም ትንሹ እየተባልኩ ነበር የምጠራው። ከኔ በማከታተል ሌሎች ማንቹዞች በመቀላቀላቸው ማንቹዙ ሞረሽ፣ ማንቹዙ ከሌ እየተባለ መጠራት ተለመደ አለና ወደ ወሎና ራያ ቆቦ በቀጥታ ተሻገረ። ይህን ጊዜ ፊቱ ላይ የነበረው ፈገግታ ጠፍቶ ቆፍጣና ፊቱ መጣ። ያኔ ተራ ተጋዳይ ነበርኩ። ወደ ወሎ በዘመተችው ኃይል ውስጥ ዝቅተኛ የትምህርት ደረጃ የነበረው ሁለተኛ ደረጃን ያገባደደ ወጣት ነው። ዶክተር፣ የህግ ባለሙያዎች፣ ከፍተኛ ወታደራዊ መኮንኖችና በልዩ ልዩ ሙያ የሰለጠኑ ጓዶችን በተራ ተጋዳይነት ማግኘት ያኔ አስደናቂ አልነበረም። ተራ ተጋዳይ በመሆኔ የወሎን ዘመቻ ተልእኮ ሚስጥር በውል አላውቀውም ነበር። በኋላ እንደሰማሁት የተልእኮ ታርጌት ወልዲያ እንደነበረ ተረድቻለሁ። ከአጋሜ ተነስተን እስከ ሳምሬ ድረስ የተጓዝነው ጠለምት ከተላከችው ኃይል ጋር ነበር። ሳምሬ በጋራ ኦፕሬሽን በማካሄድ አደጋ ጥለን ከፖሊስ ጣቢያና ከወህኒ ቤቱ የተገኙ ጠመንጃና ጥይቶችን በመከፋፈል ጉዞአችንን ወደ የግል ተልኳችን አደረግን። እኛ ወደ ወሎ፣ እነሱ ወደ ጠለምት። ከሳምሬ ተነስተን ወደ አርበት ቆቦ ወረዳ እስክንሻገር እንቅፋት የሚባል አልገጠመንም።
አርበት ውስጥ በላጎ የሚባል ተራራ ላይ አብሩክ አድርጉ ተባለና ኮሚሳር የነበረው ዘርአ ብሩክ አንዷን ጋንታ ይዞ ቃሌም ወደሚባል ጎጥ ሄደ። በኋላ እንደተረዳሁት በላጎ ላይ ሰፍረን ሳለ የጎብዬ የዶሮ ግብርና የሮቢት ሰው እሪ ተባብሎ በመሰባሰብ ወደ ቃሌም በመምጣት ላይ ነው የሚል ወሬ ተሰምቷል ነው የሚባለው። እኔ ግን ትዝ የሚለኝና ማውቀው ተዳሎ ተብሎ ድንገተኛ ብገሳ ማድረጋችን ነው። እንቅስቃሴውን ስንጀምር ከወደ ቃሌም አቅጣጫ የጥሩምባ ድምፅ የሰማው መሰለኝ። አልተሳሳትኩም ነበር። ለጥቂት ጊዜ የባላገር ቃታ ብረት ቅው ቅው ድሽቋ አለና የመትረየስና የአውቶማቲክ ቶክስ ተደባለቀ። ቃሌም ወደ ደብሩ ሄደችውን ጋንታ ሽፋን ለመስጠት ወረሩን ይዘን በመጠጋት ላይ ሳለን ታቦት ሸኝ የሚመስል የባላገር መንጋ እኛ ያለንበትን ተራራ በስፋትና በተለያየ አቅጣጫ እየከበበ ሽቅብ ሲወጣ ተመለከትን። ቦታ በመያዝ እንዋጋ በሚለው ሐሳብ አመራሩ አልተስማማም። ባላገር ላይ ተኩስ መክፈት የለብንም፣ እየተከላከልን መውጣት አለብን በመባሉ የተወሰነ ማጥቃት አድርገን መሸሽ ስንችል ሙሉ በሙሉ በመከላከልና በማስደንገጫ ተኩስ ላይ ያለን ሆ ብሎ በመጣው የባላገር ጦር ከጋንታዋ ጋር ግንኙነታችን ተቋረጠ። የቀትር ፀሐይን ሙቀት እየጠጣ ረጭ ብሎ የነበረው የአርበት ዙሪያ ተራራማ ጎጥ በባላገሩ የእሪታ ጥሩምባና ከያቅጣጫው በሚፈነዳ ጥይት ተናወጠ። የተዘበራረቀ ሽብር ዙሪያችንን ያተራምሰን ገባ። ቆቦዬ ከየደብሩና ጌጡ እየዘለቀ የሰከረ አሳ እንዳያመልጥ የተባለ ይመስል ለማስደንገጫ የሚተኮስበትን ጥይት ከምንም ሳይቆጥረው ጠረሩን ለመያዝ ተሽቀዳደመ። ተጋዳይ የዝሆን ጆሮ ነው ያለው፣ አንዱን አንጥፎ አንደኛውን ለብሶት ያድራል እየተባለ ይወራባቸዋል በማለት ዋግ ውስጥ አንድ መንደር ሰፍረን ሳለ የሰማሁት ወሬ ትዝ አለኝ። ለሀገሩ ለሰው ባዳ ፍጥሮች ሆነናል። ሲሄዱ አይታዩም። ከኋላ አደናላቸው የሚባለውን ወሬ ለማረጋገጥ የሚሯሯጡ እንጂ ወደ ሞት አፍንጫ የሚጠጋ አይመስልም ነበር የባላገሩ ሩጫ። ባላገሩ እየተከተለ ያሳድደናል። ብገሳው ሩጫ ቅልቅል ሆነ። እንደዚያም ቢሆን እየተጠባበቅን ሽፋን እየተሰጣጣን ስለነበረ የምንጓዘው ጉዳቱ መጠነኛ ነበር። በእንደዚህ አይነት የተደነባበረ ጉዞ ላይ ያለን ጓዶች ቀርተዋል፣ ጓዶች ወደ ኋላ ቀርተዋል የሚል መልእክት ከኋላ ጀምሮ እኔ አጠገብ ደረሰ። ጓዶች ቀርተዋል አልኩኝ ከፊት ለፊቴ ለነበረው ጋንታ ኮማንደር። ከፊት የምትመራው የኛ ጋንታ ነበረችና መልእክቱ እዚያ ሲደርስ ቆመ። ሞረሽ 2 ጓዶች ያዝና የተቀሩትን ጓዶች ጠብቃችሁ ተከተሉን። ዞብል ከመያዜ በፊት ተሻግረን ገባ ጋላ መድረስ አለብን። አብሩክ ማድረግ አንችልም አለና ኮማንደሩ ትእዛዝ ሰጥቶኝ የተቆራረጠችውን ኃይል ይዞ ገሰገሰ። 3 ያህል የሚሆኑ ወባ የተነሳባቸውና ቀላል ቁስል የቆሰሉ ጓዶች ጎራ ወርቄ ጉብታ ሲደርሱ ከፊታችን የቀደመችው ኃይል ወንዙን ተሻግራ የዞብልን ጠረር ጥግጥጉን ተያይዛው ነበር። ህመሙ ቢበረታባቸው የጓድ ከሌ ቤት የሚሉት መጠጊያ አልነበረምና ጥርሳቸውን ነክሰው ነበር የሚራመዱት። አናታቸውን በኩሽክ ጠፍረው ወገባቸውን በነጠላቸው ግጥም አርገው አስረው እየተጎተቱ ነው ጠራራውን የወጧት። 2 ደቂቃ ለማይሞላ ጊዜ ትንፋሻቸውን ዋጥ ለማድረግ አብሩክ አደረጉና የጎራ ወርቄን ቁልቁለት እየተናጡ ጀመሩት። እኔና 2 ጤናማ ጓዶች ኋላና ፊት ሆነን ዙሪያ ጥምጥም ከቦ እጃችንን ለመያዝ በመግረፍ ላይ ያለውን የባላገር ወይም የጠላት እንቅስቃሴ በጥንቃቄ እየተጠባበቅን ነው። በሽተኞቹን አጅበን እናዘግማለን። ጉሮሯችን በውሃ ጥማት ክው ብሎ ከአፋችን ለአጭ የሚመስል የሚያጣብቅ ነገር ነበር የሚወጣው። በተለይ በሽተኞቹ አይናቸው ጉድጉድ ብሎ ቅጠል መስሏል። ከፊታቸው ላይ የጣረ ሞት ገጽታ እንጂ ሕይወት አይታይበትም። ወደ ወንዙ እየተቃረብን ስንሄድ ከዞብል አቅጣጫ የበረታ
የተኩስ ልውውጥ ሰማን። ከኋላችን ስለቀረችው የተከበበችው ጋንታ በእድልሽ ያውጣሽ ብለን እየተጓዝን ሳለ ያልተጠበቀ አዲስ ጣር ከፊታችን መደቀኑ ስሜታችንን የበለጠ አሰከረው። ጌራ ወርቄ ማዶ እሳተ ነበልባሉን የሚተፋ የተንጣለለ የአፋር መሬት ይታያል። 7 ጋሪያን ይዞ አለ ውሃ ምላሽ ዞብልን ወደ ጎን እየተወ ወደ ጨርጨር ጎባ ጋላ ከተዳፋን ዙሪያውን ጥሩምባ እየነፋ ከቶ ከሚያሳድደን የራያና ቆቦ ሕዝብ አመለጥን ማለት ነበር። ሽሽታችንን ወደ አፋር ምድር አቅጣጫ ያደረግነው ያለ ምክንያት አልነበረም። ለረጅም ጊዜ በራያና በአፋሩ መካከል የቆየ ጠብ እንዳለ እናውቃለን። ከአለ ውሃ ምላሽ ዞብል ማዶ የጨርጨር አፋር ያሸዋማውን የወንዝ ጥግ ይዞ ሽቅብ ወደ ዞብል ወደ ጎራ ወርቄ አላማጣና ቆቦ እየዘለቀ በመውረር የገደለውን ገድሎ ሰልቦ የዘረፈውን ከብት ነድቶ ሲመለስ፣ በሌላ ጊዜ ደግሞ ራያው ዞብልን አርጎ 7 ጋሪያን ይዞ ወደ ቆላው ምድር ይወርድና አፋሩን ሲዘርፍ ኖሯል። የራያ ከብት ወደ አፋር ምድር አይወርድም። አፋሩም ወደ ራያው መሬት ለግጦሽ ከብቱን አያሰማራም። ተጠባብቀው በሚኖሩ ጠበኛ ጎሳዎች መሃል ያለውን ግጭት ተጠቅመን ለማምለጥ የነበረን ተስፋ ያልተጠበቀ እክል አጋጠመው። ለማምለጥ የነበረችን የመጨረሻዋ የተስፋዋ የወንድ በር ይህችው ነበረች። እሷም ብትሆን አፋሩ ተቀብሎ በሰላም ያሻገረን እንደሆነ ነበር። ለሁሉም እዚህ አልደረስንም። ከወዲሁ አዲስ ውጊያ በዞብል አቅጣጫ ተከፈተብን። ሰውነቴ ባለበት ራደ። የሚታየኝ ሁሉ ቅዠት እንጂ እውነት አልመስልሃለኝ። ምንድነው ይሄ ሁሉ ጉድ? ምን ማት ወረደ? ይላል አይምሮዬ መላልሶ ይጠይቃል። አፌ ሳይላወስ አንደበቴ ቃል ሳያወጣ አላምንም በማለት የማየውን ለመካድ ሞከርኩ። ነገር ግን እውነት ነበር። ከፊት ለፊቴ ጥንብ እንዳያሞራ ውር የሚሉት ራያዎች ከጨፍራራው ቅቤ የጠገበ ጎፈሬያቸው የሚወርደው ቅቤ በአንገታቸውና በትከሻቸው ዙሪያ ያለውን የጥብቋቸውን ክፍል አጥቁሮታል። ዓይኔም ቀልቤም ስለተሳከረ ያለሁበትና የቆምኩበት አካባቢ ይዘበራረቅብኝ ነበር። እጃቸውን የፊጥኝ ታስረው ከአናታቸው በሚወርድ ደም ፊታቸውን የተሸፈኑ ጓዶች በወጠምሻ የራያ ጎረምሳ ጥበቃ ስር ያየው መሰለኝ። ቁጥራቸውን ግን ልብ አላልኩም። ራሴን ለመከላከል እንኳን ፋታ አላገኘሁም። ጠመንጃዬን ካናቴ በላይ አንስቼ እጄን እንደሰጠው ለምርኮ አሰፍስፈው የሚጠባበቁ የራያ ኮበሌዎች እየተንደረደሩ ጠመንጃዬን ለመንጠቅ ተረባረቡ። ካናቴ በላይ የዋለውን ጠመንጃ ከእጄ ላይ ቀልበው እርስ በርሳቸው የኔ ነው በማለት ሲታገሉ ቁመቱ ዘለግ ደረቱ ሰፋ ያለ ግርማ ሞገሱ የሚያስፈራ ጠና ያለ ራያ ደረሰና ጠቡን አስቆመው። ጠመንጃዬን ከተነጠቅኩ በኋላ ተንበርክኬ እየተንቀጠቀጥኩ መጨረሻዬን እየተጠባበቅኩ ሳለ ከኋላ ዘግይቶ የደረሰ አንድ ጓድ አፋፋ እንደዘለቀ ከእኔ 2 እና 3 ሜትር ያህል ራቅ ብሎ በመንከባለል ተኩስ ለመክፈት ሲዘጋጅ ምላጩን ሳይሰባት በጥልቆ አናቱን በረቀሱለት። ደሙ እንዳሸንዳ ፏ ብሎ እየወረደ አልተውትም፣ ደጋገሙት። የራስ ቅሉ መጀመሪያ ነጭ፣ ቀጥሎ ቀይ ደም ለበሰና ጠፋብኝ። የሴቃ ድምፅ አሰምቼ ዓይኔን ጨፈንኩኝ። ወዲያውም ውሃ በማያሰኝ ጢስ የጠገበ ዱላ ትከሻዬን ቀምሼ እጄ የኋሊት ተጠመዘዘና በመጫኛ የፊጥኝ ታሰርኩ። ከዚያም ባላባት የሚመስለው ሰውዬ ውሰዱት የሚል ትዕዛዝ እንደሰጠ ሲጣሉ የነበሩ ኮበሎች እያዳፉ ከምርኮኞቹ መሃል ወረወሩኝ። ዙሪያውን ከበቡን። ራዮቹ እንኳን ያዙት ጦር ጊሌና ዱላ ወጠምሻ ጡንቻዎቻቸው የተኮሳተረ ፊታቸው ብቻውን ለማስፈራራት አያንስም። ያለቀው እንዳለቀ በለስ ቀንቶት ከቅርጫው የምርኮ በረከት የደረሰው በጎሳ አለቆቹ እየተመረቀለት ከወሰደው በኋላ
ከኛ ራቅ ባለው ባላባቶችና ሽማግሌዎች ሸንጎ ተቀመጡ። ምን ሊፈርዱብን ይሆን? አእምሮዬ ደግሞ ደጋግሞ ያስባል። የእግዜሩ ጀንበር ወደ መግቢያዋ በር ተቃርባለች። የታደሉ ደህና ደሪ ነገ እንገናኝ ብለው ነው የሚሸኟት። ለእኔና ለጓደኞቼ ግን ይህች ጀንበር የመጨረሻችን ልትሆን ነው። ዳግም ለዘላለም አናያትም። በቃ እምባም የፍርሃትም የድንጋጤም ስሜት አልነበረኝም። ደንዝዣለሁ። ዓይኔ ይፍጠጥ እንጂ አያይም። ስሜት አልባ ባዶነት። ጀንበር ጠልቃ ጨለማው ዓይን ያዝ ማድረግ ሲጀምር ሸንጎ ተቀምጠው የቆዩት አዛውንቶችና ባላባቶች ወደ ምርኮኞቹ ተጠግተው ተሸናሸኑን። ከዚያ ወዲያ የእያንዳንዳችን ዕጣ ፈንታ በጌቶቻችን እጅ ወደቀ። በጠመንጃዬ ሲጣሉ የነበሩትን ኮበሌዎች ተቆጥቶ ያስጣለኝን ባለዥርንጋዳ ቁመናው ራያ ተረክቦኝ የፊጥኝ እንደታሰርኩ ወደ መንደሩ ይዞኝ ሄደ። የጓዶቻችን በድን ከወደቀበት የተራራ በር ተነስቼ በአዲሱ ጌታዬ መሪነት ወደማላውቀው የራያ መንደር ሳመራ ጨልሞ ነበር። ሁለቱ እርስ በርሳቸው ሲጣሉ የነበሩ ኮበሌዎች ከኋላ ከኋላዬ፣ ጌታዬ ከፊት ከፊቴ እየመራ ወደ መንደሩ ስንጠጋ ከዋክብቱ ሰማዩን ሞልተውት ነበር። የጌታዬ ቤት እጅብ ብለው ከተሰሩት ቤቶች ፈንጠር ብሎ ከተራራ ወገብ ጥግ ስር የተለጠፈ ሲሆን ችምችም ባለው የእሾህ ሽምጣጥር የተከበበ ነው። ከዋናው አዳራሽ ቤት ራቅ ብሎ ለከብቶች ከተሰራው በረት አጠገብ የመጠበቂያ ትንሽ ጎጆ ትገኛለች። ጌታዬና ሁለቱ ኮበሎች ሽምጡን የእሾህ አጥር ግቢ ከፍተው ትልቁን አዳራሽ ክብ ቤት ወደ ቀኝ እየተው አልፈው ከብቶች ከሚታጎሩበት በረት ጥግ ወዳለ ጎጆ ይዘውኝ ሄዱ። ከሁለቱ ኮበሎች አንደኛው አስቀድሞ ወደ ጎጆዋ በመግባት እሳት ካያያዘ በኋላ ወደ ውስጥ ገባን። ከትንሿ ምድጃ እልፍ ብሎ ለሁለት ሰው መኝታ የሚሆን መደብ ላይ የበሬ ቁርበት ወይም ጀንዲ ተለጥፏል። በጎጆዋ ከውሃ መጥጫ ቅል በስተቀር ሌላ ቁራንቁር አልነበረባትም። በጌታዬ ትእዛዝ የፊጥኝ የታሰረው እጄ ተፈቶ ምግብና ውሃ ቀረበልኝ። በምርኮ ጊዜ በደረሰብኝ ድብደባና ያለፉት ቀናት እንግልቶች ተደማምረው ሰውነቴን ስለሰባበሩት እንዲሁም ቀኑን ያየሁት አሰቃቂና ዘግናኝ ትርኢት ተደማምሮ እህል ሊዋጥልኝ አልቻለም። ለኮፍ አድርጌ የቀረውን ውሃ ጨለጥኩና እህሉን ገፋሁት። ስም ማን ነው? አለኝ ጌታዬ ከምግቡ በኋላ። ሞረሽ አልኩት። ወርቅ ነው። ሞረሽ ጥሩ ስም ነው አለና ትንሽ ዝም ብሎ ሲያስተውለኝ ቆይቶ ሞረሽ አለኝ ድንገት። አቤት። የእኔ ምርኮኛ ነህ አለኝ መልስ እየተጠባበቀ። አንገቴን ደፍቼ ዝም አልኩ። ለዚህ አይነት ጥያቄ ምን መልስ መስጠት እችል ነበር? ሕይወትክን ከሞት ያቆየውልህ እኔ ነኝ። ይህንንስ ተረድተሃል? አለኝ ጌታዬ አሁንም እኔን ትኩር ብሎ እያየ። አላውቅም አልኩ አንገቴን እንደደፋው። ልታውቅ ይገባሃል። የራያ ሰው ጠላቱን ገድሎ መማረክ እንጂ ሰውየውን ማርኮ አያስቀርም አለኝ ፍርጥም ብሎ። የአርበት የጉብዬና የሮቢት ሰው ከቃሌም ሰዎች የደረሰውን እሪታ ሰምቶ በጥሩምባ ሲከት አፋር እንደለመደችው ለዘረፋ መታ ይሆናል ብለን ቆየን። ከጥንቱም ጥሩምባና ጥሪ ሲሰማ በራችንን ይዘን መጠበቅ የአባታችን ስለቆየነ ያልታወቀ ብረት የታጠቀ ጸጉረ ልውጥ ጥበቃችንን ጥሶ ለማለፍ በመሞከሩ ያየኸው ተፈጽሟል። የራያ ሰው ካልደረሱበት አይደርስም። ግና ጸጉረ ልውጦች ድንበራችንን ጥሰው ሲገቡ እንደ አፋር ሊዘርፉን ነው በማለት መቼስ ለንብረቱ ለምሽቱ ሲል ይዋጋል። ሆነናም ቀናው፣ ያው ድል አደረግን አለ ኮራ ብሎ። ከሀገሬው መሃል እነኚህ መምጫቸውን ያልታወቀ ማቆየት አይሻም፣ እንጨርሳቸው ያለም ነበር። የተቀረው በደርግ ላይ ያመጹ ተማሪዎች ናቸው፣ ሸፍተው በትግሬ በረሃን የባጁት የሚል ወሬ ሲያሰማ
እንግዲያስ ለደርግ እናስረክባቸው በማለት በሁለት ተከፍሎ አገር ሲነፈራ ጊዜና ስምም ሲጠፋ ሽማግሌው መልሶ እንግዲህ እኛ የምንለው የለነ፣ እነኚህን ሰዎች የማረከ ጎበዝ የከጀለውን ፍርድ ይበይንባቸው በማለት ተበተነ። በዚህ የተነሳ እኔ አንተን ተረክቤ ወደ ቤቴ ይዤ መጥቻለሁ። በእኔ እጅ በመማረክህ ዕድለኛ ነህ። ሕይወት ተርፋለች። ቢሻቸው ለደርግ አሳልፈው ቢሰጡ አለዚያም በገዛ እጃቸው ቢገሉ የተፈቀደላቸው ስለሆነ ሌሎች እጅ ብትገባ የወንድሞች ጽዋ ቆይተህ ኖሮ ሕይወትህን ያተረፍኩት እኔ ነኝ ማለቴም በይህ የተነሳ ቆየ። ለማምለጥ ወይም ለመጥፋት እሞክራለሁ ብለህ ብትነሳ አበሳ ይገጥመሃል። አገሬው ተማምሏል። ጠጉረ ልውጥ ሽፍታ የተበተነ ስለሆነ ሰው እንዳያልቅ ሲሆን ተተንፋሱ ይዛችሁ ለመንግሥት አስረክቡ፣ አለዚያም ገላችሁም ቢሆን እንድታስቀሩት ተባብሎ ስለጨረሰ ልብ አድርግ። ከእኔ ጋር የቆየህ እንደሆነ ግን ይህ ሁሉ አይደርስብህም። ደጄ የተከበረ ነው። አመልህ ካማረ ሁኔታው ሲረጋጋ አይተን አሾልከን እንሸኝሃለን። አዳምጠኸኛል? አለና አንድ ቦታ ከተሰነቀሩ የማይላወሱ የሚመስሉትን ገራገር አይኖቹን ጣል አደረገብኝ። ጠይም ግንባረ ሰፊ ምጥጥ ያለ ፊት ያለውና ጠና ያለ ግልድም ለባሽ ነው። አንገቴን ደፍቼ ቁጥጥ ብዬ ከተቀመጥኩበት መደብ ቀና ብዬ እግዚአብሔር ይስጥልኝ አልኩት። መልካም ይሁን በማለት ከተቀመጠበት ተነሳ። ቅቤ ከጠጣው ግልድም በላይ ከተከናነበው ጥቀርሻ የመሰለ ጋቢ መሃል ፈርጣማ ክንዱን አውጥቶ ረጅም ሽመል ተመርኩዞ ተነስቶ ሲቆም የጎጆዋን ጣራ ሊነካት ምንም አልቀረውም። ደረቱ ሰፊ ከባድ ሰውነት አለው። በል ማናልከኝ ሞረሽ፣ ማደሪያ እዚህ ነው። ለሴቱና ለተቀረው ቤተሰብ እረኛ እንዳገኘው ስለማስታውቅ ነገሩ በሚስጥር እንዲሆን አደርጋለሁ። ሴቱ የሰማ እንደሆነ ለአንተም ሆነ ለእኔ ነገሩ አይበጅም። ለወደፊቱ የሚሆነውን አስብበታለሁ። ደህና አደር አለኝና ከአንገቱ ዝቅ ብሎ የጎጆዋን በር ከፍቶ በቀኝ እጁ የያዘውን ረጅም ሽመል እየጎተተ ሲወጣ ሁለቱ ኮበሎች ተከተሉት። ከተቀመጥኩበት መደብ ሳልንቀሳቀስ ትካዜ ገባው። እጅግ ብርቱና ጠንካራ በነበሩ ጓዶች ተጠናክሮ ወደ ወሎ የተላከው የኢሃፓ ክንፍ በዚህ አይነት ተፈታ። የእኔም ዕጣ ሕይወቴን በታደጋት በራያው ጌታዬ የሚወሰን ሆነ። የተጨቆኑ ሕዝቦችን አርነት ለማውጣት ከትግራይ ምድር አጋሚ አውራጃ ከአሲምባ ተራራ ጥግ ተነስቼ ሕይወቴን እንደፈቀደ ሊያደርጋት በሚችል ራያ ተማርኬ ባሪያ ሆኛለሁ። የከብት እረኛ። ወደ ቤቷ ስትጠልቅ ያየኋት የቀኗ ጀንበር ዳግም በምስራቅ ስትወጣ ነገ ላያት ነው። ቢያንስ ሕይወቴ እስከ ነገ ትቆያለች። ከዚያ ወዲያ የሚሆነውን ደግሞ ነገ አስብበታለሁ። የሰው ድምፅ እየራቀኝ ከበረት ውስጥ ያሉት ከብቶች ርኩቻና የፌንጣ ጩኸት ብቻ ይሰማኛል። ውድቅት ሌሊት ሆኗል። ውድ የኢትዮ ትዝታ ቤተሰቦች በጥር ወር ማለቂያ 1968 ዓ.ም ከአሲምባ ጥግ ተነስቶ ወደ ወሎ የዘለቀው የኢትዮጵያ ሕዝቦች አብዮታዊ ሰራዊት ያጋጠመው አሳዛኝና አስከራሚ ፈተና ይህን ይመስላል። የሰራዊቱ አባል የነበረው ይርጋለም ታሪኩ በዚህ አያበቃም። በእናንተ ሐሳብ ላይ ተመርኩዘን ግን ታሪኩን ልንቀጥለው እንችላለን። ታሪኩን ከወደዳችሁት ይቀጥል በሉን። በአዲስ ታሪክ እንድንገናኝ ከፈቀዳችሁ በሌላ ታሪክ እንገናኛለን። የይርጋለምን ታሪክ እንዲቀጥል ግን ይቀጥል እያላችሁ በሐሳብ መስጫው ላይ ንገሩን። በፕሮግራማችን በቻናላችንም ላይ ያላችሁን ሐሳብ አስተያየቶቻችሁን ንገሩን። ለብዙዎች እንዲደርስልን ደግሞ ላይክ፣ ሼር፣ ኮሜንት በማድረግም እገዛ አድርጉልን። የሚቀጥል ከሆነ በክፍል 2 እንገናኛለን። ለዛሬ አበቃን። ይህም የኢትዮጵያ ታሪክ ነው።